ከምታሳልፉት ያደረኩት ነገር በህይወቴ ምን ይጨምርልኝ ይሆን? ቆንጅዬ ፍቅረኛ እንኳን ሳይቀር እያንዳንዱ የሶሻል ሚዲያ አፖች እየተፎካከሩ ያሉት ትኩረታችን። በዛሬው ፖድካስታችን አንድ ምርጥ ነገር እናነሳለን። ጀምረናል። እንግዲህ ቡና ላይ እንኳን ደህና መጣችሁ፣ ሰላም ይብዛላችሁ ብለን ሰላማችሁን እየተመኘን በዛሬው የቴዲ ፖድካስት በዓለማችን አዲሱ መገበያያ ስለሆነው ነገር እናነሳለን። ክሪፕቶ ነው አይደለም? ዶላር ነው አይደለም? አቴንሽን ይባላል። ትኩረት። የሶሻል ሚዲያዎቻችን መገበያ የሆነው ትኩረት ነው። እያንዳንዱ ነገር ትኩረትን ይፈልጋል። እያንዳንዱ አፕሊኬሽን እየተዋጋ ያለው እየተፋየተ ያለው እያንዳንዱ የሶሻል ሚዲያ አፖች እየተፎካከሩ ያሉት ትኩረታችንን ለማግኘት ነው። እያንዳንዱ ኖቲፊኬሽን የኛን ትኩረት ለማግኘት ይታገላል፣ ይሰራል። እያንዳንዱ ተጽዕኖ ፈጣሪ የኛን ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ለማግኘት ትኩረታችንን ለመሳብ በጣም ተግቶ ይሰራል። 47 ሰልፊ በየቀኑ የምታጋራው ያቺ ቆንጅዬ ፍቅረኛ እንኳን ሳይቀር ከምትጋብዛት ምርጥ ቦታዎች ከምታሳልፉት በጣም አሪፍ ነገሮች ባልተናነሰ ሶሻል ሚዲያ ላይ የምታጋራቸውን 47 ሰልፊዎች በምን አይነት መንገድ እንደተመለከትከው በጎሪጥ ትመለከታለች። ሾፋለች ማለት ነው። ቲክቶክን ለ1 ደቂቃ ብለህ ትከፍተዋለህ። ቀጣዩን 3 ሰዓት ግን ሳታስበው እዛው ላይ ትቆያለህ። ምናልባትም አንድ ፍየል ጂምናስቲክ ውስጥ ገብቶ ሲዘራ ልትመለከት ትችላለህ። እና እንዲህ ትላለህ፣ ይህ በህይወቴ ምን ያህል ያስፈልገኛል ብለህ ራስን ትጠይቃለህ። ነገር በህይወቴ ምን ይጨምርልኝ ይሆን? ትኩረትህ ዝም ብሎ የሚገኝ አይደለም። ሰላምህን ያስከፍልሃል፣ ጊዜህን፣ ትኩረትህን፣ ትክክለኛ ነገሮችህን በሙሉ ያስከፍልሃል። እነዛን ሁሉ አሳልፈህ ትሰጠዋለህ። ትኩረትህን ለትክክለኛ ነገሮች ስጠው፣ አለበለዚያ አንድ ሰው ይሰርቀዋል። አእምሮህን ጠብቅ። እውነተኛው ሀብትህ አእምሮህ ነውና አእምሮህን ጠብቅ። በሚቀጥለው እንገናኛለን። ለዛሬ ስለ አዲሱ የዓለማችን መገበያያ ስለ ትኩረት፣ ስለ አቴንሽን አንስተን የተነጋገርንበት አጠር ምጥን ያለው ፖድካስታችን በዚሁ ይጠናቀቃል። አላችሁ ወይ? አሁን ምሬ ነው የምላችሁ። ሼር። በሚቀጥለው ጊዜ ተመልሰን እንገናኛለን።